ሰላም ጤና ይስጥልኝ የተከበራችሁ የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አደራችሁ እንደምን አመሻችሁ እንደየሀገር ሰዓት አቆጣጠራችሁ እንግዲህ በዛሬው ዕለት መሬት ላይ የሚገኙ አርበኞችን ይዤላችሁ ቀርባለሁ። እነዚህ አርበኞች አርበኛ አከለ መለስ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ የካራማራ ህዝብ ግንኙነት ኃላፊ፣ ሌላኛው አርበኛ አስቻለው አለባቸው የአማራ ፋኖ ብሔራዊ ንቅናቄ የበላይ እዝ የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት ኃላፊ ናቸው። እንግዲህ እነዚህ አመራሮች ወይም ቃል አቀባዮች አጠቃላይ ያለውን ነባራዊ ሁኔታ በተለይ በዚህ በቀጠናው በቋራ አካባቢ ያለውን ተጋድሎ የፋኖ ተጋድሎ የአማራ ህልውና ትግል ጉዳይ እንዲሁም አገዛዙ ያቤ ስርዓት እና ያቤ ሰራዊት በህዝቡ ላይ ያደረገ ያለውን ጥፋት ለሐሳብ አስተያየት ሊሰጡን አጠቃላይ ያገኙ ያሉትን ድል አገዛዙ ያደረገ ያለውን ጭፍጨፋ አስመልክቶ ሰፊ ማብራሪያ ለአድማጭ ተመልካቾቻችን ሊሰጡን ቀጥታ በፕሮግራሙ ላይ እናገኛቸዋለን። የዓለም አቀፍ ፋኖ ሚዲያ አድማጭ ተመልካቾቻችንም እንግዲህ ሐሳብ አስተያየቱን በቀጥታ እየተከታተላችሁ አብራችሁን ስለምትቆዩ ከወዲሁ እጅግ አድርጌ አመሰግናለሁ። አርበኞቻችን በድጋሚ እንኳን ደህና መጣችሁ። በዚህ አስቸጋሪ በሆነው ሰዓትና ወቅት ያለውን ነባራዊ ሁኔታ ወቅታዊ ሁኔታውን ለህዝብ ልታጋሩ ስለተገኛችሁ በድጋሚ እጅግ አድርጌ ነው ማመሰግነው። እናመሰግናለን። እኛም በጣም ጥሩ እንኳን ደህና መጣችሁ እያልኩኝ በድጋሚ እንግዲህ አጠቃላይ ወቅታዊ የሆኑ እንቅስቃሴዎችን ለአድማጭ ተመልካቾቻችን ስለምታጋሩን በተጨባጭ እንግዲህ ከየካቲት 2 ጀምሮ ተከታታይ አውደ ውጊያዎች እየተደረገ ነው ያለው አጠቃላይ በቋራ ቀጠና ማለት ይቻላል። ይሄን አሁናዊ ሁኔታውን እንዴት ነው ያለበት ሁኔታ የፋኖ ትግል እዛ አካባቢ ያለው አሁናዊ ሁኔታ እንዴት ነው? ህዝቡስ የህዝቡ አንድምታ ምን ይመስላል? አጠቃላይ የአብይ ሰራዊትስ እያደረገ ያለው እንቅስቃሴ ምንድነው የሚለውን ምናልባት እንግዲህ ከአርበኛ አስቻለው ልጀምር መሰለኝ። ጥሩ በጣም ጥሩ። ስለዚህ አርበኛ አስቻለው አለባቸው መቀጠል ትችላለህ። አመሰግናለሁ። እንግዲህ ታጋይ ሁሌም ቢሆን በተለይ ሚዲያችሁ እንደሌሎች የሚዲያ አካላት ሁሉም በተለይ ይሄ አውደ ውጊያ ወይም ደግሞ የአማራ የህልውና ትግል አጠቃላይ በውጭ ሆናችሁ በአገር ውስጥ ሆናችሁ በልዩ ልዩ በተለይ አውደ ውጊያ ውሎችንን ለዓለም አቀፉ ማህበረሰብ በማሰማት የተጽዕኖ ፈጣሪነታችን እና የትግል ውጤታችን በማሳወቅ ደረጃና በዜና ወጃችሁ ላይም ረፍት አልባ ስራ የተሰራችሁ ለመሆኑ ከልብ እያመሰገንን እንግዲህ በአጠቃላይ ማለት ነው እንግዲህ በተለይ በቋራና አካባቢ እጅግ በጣም ዛሬም አሰግተን መናገር ያለብን ነገሮች እጅግ በጣም እንግዲህ ቋራና አካባቢ ከምን ጊዜውም በላይ ያው እየተናገር ነው የመጣ ነው። ዛሬም ቢሆን ይሄ ግብስብሱ የብርሃኑ ጁላ ሰራዊት ወይም ደግሞ የአብይ ዙፋን አስጠባቂ የብልጽግና ሹማምንት ወይም ካድሬዎች እና ግብረ አበሮቹ ቋራና አካባቢ ላይ እንግዲህ ያለ የላቅማቸውና በጣም ከፍተኛ የሆነ ባለማድረግ እንግዲህ አሉ የሚባሉ የሀገሪቱን የመከላከያ ከፍተኛ አመራሮች በቋራ አካባቢ ላይ አዘምተዋል። ባዘመቱት ልክ ግን እየጠበቃቸው ያለው ሞትና ውርደትና ሽንፈት መሆኑን ደጋግመን የገለጽነው መሆኑን የአሁንም የትናንቱ እንግዲህ ከዛ በፊትም በጣም ተከታታይ እንግዲህ ከ8 ቀን በላይ ነው እንግዲህ ይሄ አውደ ውጊያ በየሰዓቱ ሰዓታት ልዩነት ይኖር እንጂ እዚህ ላይ እንግዲህ በርካታ ጠንካራ ክፍለ ጦሮች አሁንም በቅንጅት ይሄንን ጠላት አይቀጡ ቅጣት እየቀጡ ስለመሆኑ የተረዳው የብርሃኑ ጁላ ወታደር ወይም የአብይ ዙፋን አስጠባቂ ስብስብ ቋራና አካባቢ ቋራን ካጣሁኝ ሞቲን እመርጣለሁ በማለት እንግዲህ እያመጣ ያሰማራ ቢሆንም ነገር ግን በተለይ ደግሞ የካቲት 2 ላይ እንግዲህ ከቀኑ 8 ሰዓት ላይ ይሄ ክልፍልፉ ወታደር ማለት ነው እንግዲህ ከቋራ ተነስቶ ማለት ነው ከተለያዩ ቦታ ላይ ሲንቀሳቀስ ነበር እና ሰራዊቱን የጥይት ራት አድርጎ የተመለሰበት ሁኔታ ነው ያለው። እሺ እና የካቲት 2 ደግሞ እንግዲህ ወደ ቋራ ወረዳ ከምትገኘዋ ሙገጭት አካባቢ ከቀኑ 8 ሰዓት እየተከለፈለፈ የመጣውንን ወሮ በላ የአብይ ዙፋን አስጠባቂ እንግዲህ ካራማራ ክፍለ ጦር ተጣላትን የደመሰሰች እና የማረከች ናት። እንዲሁም ደግሞ ክፍለ ጦራችን የቋራ ኦሜድላ ክፍለ ጦር የሚታወቃል። የቋራ ኦሜድላ ክፍለ ጦር አካል የሆነችው ነብሮ ብርጌድና እንዲሁም የበላይ እዝ ግብረ ኃይሎች
በአርበኛ ዮሐንስ ንጉሱ የሚመራው ግብረ ኃይል ጨምሮ ማለት ነው በዚህ ልህ አስጨራሽ ትንቅንቅ ላይ እጅግ ከፍተኛ አስተዋጽኦ በማድረግ ጠላት በመጣበት እንዳይመለስ ድባቅ የተመታበት አለ የሚባለው የሚኮሩበትን ከፍተኛ የሆነ ሻለቃ የተመታበትና እንዲሁም ደግሞ አብሮ አጃቢዎቹ ከ10 ያነሱ እንዲሁም 13 በላይ ቁስለኞች የተመቱበት ሁኔታ ነው ያለው። ከ13 በላይ ቁስለኛ እንዲሁም ይሄንን ሻለቃን ጨምሮ ሌሎችም በቁጥር እንግዲህ ከ10 ያነሱ የተመቱበትና ከፍተኛ የሆነ ኪሳራ የደረሰበት ለመሆኑና በተለይ ግብረ ኃይሎቻችን የበላይ እዝ መሪዎቻችን ከምን ጊዜውም በላይ ሰራዊቱን እየመሩ ድባቅ የመቱበት በጣም ይበል የሚያሰኝ አውደ ውጊያ ነው። በዚህ አውደ ውጊያ እንግዲህ ጠላት አፍሮና ተሸማቆ በመጣበት የተረፉ የፈረጠጠ እጅግ በጣም ይበል የሚያሰኝ ነው። ምናልባት በአጠቃላይ አውደ ውጊያ ውሎችን በተመለከተ ይሄን ይመስላል። ምናልባት ግን ከአጠቃላይ አሁን የመንግስት ቅድም ካነሳሽው ጉዳይ የብልጽግና መንግስት ካለው ሁኔታ ጋራ በዚያው ጨርሼ ልውጣኔ ወደ አርበኛ አከለ ከመሄድ በፊት እንግዲህ በዚህ አካባቢ ላይ እንግዲህ በተለይ በቀጠናችን በላይ እዝ ባለበት ቀጠና እንግዲህ እንቆቅልሽ ሆኗል። እንግዲህ የመከላከያ ሰራዊት ብሎ ራሱን የሚጠራውና አድማ በታይና ምንሻ የተባለው ይሄ ዙፋን አስጠባቂ እጅግ በጣም ከሰሞኑ የምናየው እንቆቅልሽ እጅግ ይበል የሚያሰኝ መንግስት የፈረሰ መሆኑን እያየን እያረጋገጥን ነው። ስለዚህ መከላከያ አጠቃላይ ምቱን መቋቋም ባለመቻሉና በርካታ ሰራዊት ስለተደመሰሰበት እየጣለ ከተሞችን እየፈረጠጠ ባለበት ሁኔታ እንግዲህ ምንሻው ደግሞ እየተከተለ ልክ እንደ ጠር ሙሽራ አብረን ነው የምንሄደው፣ ተሳፍረን ተሰቅለን ነው የምንሄደው፣ ለማን ጥላችሁን ትሄዳላችሁ በሚል ከፍተኛ ውዝግብና እርስ በርስ እየተመታቱበት ሁኔታን እያየን ያለን። ይሄ እንግዲህ የመንግስት የመጨረሻ የመፍረሱ ጥግ መድረሱን እያየን ነው። ህዝባችንም አሁንም ከምን ጊዜውም በላይ ከጎናችን ሆኖ ይሄንን ወርዶ በላ ጠላት ለአንዴና ለመጨረሻ ከስሩ ነቅለን እንድንጥል አደራ እላለሁኝ። አመሰግናለሁ አርበኛ አስቻለው። በጣም ሰፊ አውደ ውጊያ እየተደረገ ነው ያለው። እርግጥ ነው ከዚህ በፊት ተደጋጋሚ ጊዜ ቋራና አካባቢውንን ይሄ አገዛዙ ወይም ያገዛዙ ሰራዊት በስፋት የሱነን ሰራዊት አስገብቶ ያን አካባቢ ለመቆጣጠር ከፍተኛ ጥረት እያደረገ የነበረበት ሁኔታ እንዳለ እናውቃለን። አሁንም እሱን እያደረገ እንደሆነ እየነገርከን ነው። ነገር ግን የማይሳካለት መሆኑን ደግሞ በድል የታጀበ ውጊያ እያረጋችሁ እንደሆነ በተጨባጭ እየነገርከን ነው። ከዚህ ጋር ተያይዞ ደግሞ እነዚህ አማራ ሆነው አማራነታቸውን የረሱ ገብቷቸውም ይሁን ሳይገባቸው በአጠቃላይ ላገዛዙ ለማገልገል ነው ፈቃደኛ መሆን ያለብን ያሉ እነዚህ አማራ ሚኒሻዎች፣ አድማ ብተናዎች፣ ፖሊሶች አሁናዊ ሁኔታቸው ያሉበትን ሁኔታ እንደውም እንደ ጠር ሙሽራ አብረን ካልሄድን እያሉ እርስ በርሳቸው ግጥሚያ ላይ ነው ያሉት በሚል የገለጽክበት ሁኔታ አለ። እንግዲህ እነዚህም ይሄ አገዛዙ እንደሚክዳቸው በተጨባጭም እንደካዳቸው እየነገርከን ነው። በአጠቃላይ በዚህ በደቡብ ጎንደር አካባቢም ክህደት ተፈጸመብን ብለው እርስ በርሳቸው የተታኮሱበትን ሁኔታ እያየን ነው። በአጠቃላይ በዚህ በአርማጭሆ በማስሮ ደንብን በተመሳሳይ ክስተት እየተከሰተ እንዳለ እያየን ነው። ስለዚህ የአብይ ስርዓትን ያመነ ጉም የዘገነ መሆኑን በተጨባጭ እናንተ አርበኞች እየነገራችሁን ነው። እንግዲህ ወደ አርበኛ አከለ መለስ እመለሳለሁ። ምክንያቱም አርበኛ አከለ መለስ የካራማራ ክፍለ ጦር ህዝብ ግንኙነት ኃላፊ ነው። ካራማራ ክፍለ ጦር ደግሞ አሁን ከየካቲት 2 ጀምሮ በነበረው አውደ ውጊያ ከፍተኛ ተጋድሎ እያደረገ እንደሆነ የገለጽክልናል አርበኛ አስቻለው። ስለዚህ አርበኛ አከለ ተጨማሪ ማብራሪያ እንድትሰጠን። እሺ አርበኛ። አመሰግናለሁኝ ታጋይ። አርበኛ አስቻለው እንደገለጸው እዚህ ከየካቲት 2 ጀምሮ እሱ ለማስቀመጥ ሞክሯል። ከዛ ብቻ ሳይሆን በ28 መጥቶ 5 አመራሮቹን አስበልቶ ሲገመግም ቆይቶና ሲፍጨረጨር ቆይቶ በ2 መጣ። በ2 አሁንም ጥቃት ለመፈጸም ሳይሆን ጥቃት ተፈጽሞበት ነው የተመለሰ። ከፍተኛ አመራሩን አስበልቶ ማደር መዋል አልቻለም። ወዲያውኑ ቃውን ሸካክፎ ቁስለኞቹን ሸካክፎ ነው ወጥቶ የሄደ። እሱ ለማስቀመጥ ሞክሯል። ካራማራ ክፍለ ጦር እና ቋራው መዲላ ነብሮ ብርጌድ ሰፊ ተሳትፎ አድርገዋል። ጥምር ኮሚቴውም አብሮ ያው ወንድሜ እንደገለጸው
እሱን በስፋት እሱም ስለሄደበት እኔ አሁን መናገር የምፈልገው አሁን ተጨባጭ አማራነት ክብር ሆኖ ሳለ አማራ ማለት የክብር ካባ የለበሰ ፍርሃተ እግዚአብሔር ያለው የሰውን አመጣጥ ምንነት ለይቶ ገልጾ የሚያሳውቅ ሆኖ እያለ የክብር ልብሱን የጣለ ወራዳ ያብይ ተላላቂ ሆነ ሃይማኖት የለሹ ለዚህ ወራዳ መንግስት ስላላክ ኖራለሁ ብሎ የለት ሆዱን አስቀድሞ የነበረው አድማ በትንና ሚኒሻ አሁን ላይ እየሰራ ያለውን እሱ ማስቀምጦታል። እኔም ማለት የምፈልገው እኛ የአማራን ህዝብ አንገቱን ቀና እናደርጋለን እንባውን እናብሳለን ብለን ለትግል ከወጣን እኛ አሁንም ቢሆን ዘወር ብለን የሰው ልጅ አመጣጥን የምናውቅ ፍርሃተ እግዚአብሔር ያለን ማሸነፍን የምናውቅ እያሸነፍን አብስረን አበቃርቀን መናገር እንፈልጋለን። አሁንም ቢሆን ሰውን በመግደል ወይም በማሳደድ እንደነሱ ቤት በማቃጠል እያፈነ በመግደል አይደለም እኛ የምናምነው። እየሞት ማሸነፍን ያሳዩን አባቶቻችን አሁንም ቢሆን እኛ የክብር ልብሱን የጣለ ወራዳውን ቢሆን በአስቸኳይ ለአማራ ፋኖ እጁን ሰጥቶ ምረት እንድናደርግለት ጥሪያችንን እናቀርባለን። እኛ በመግደል አይደለም መግደል ስንችል አትርፈን ምንና ምን እንደሰራ ወደ ኋላ ዘወር ብሎ ሲሰራ የነበረውን እናቱን አባቱን እህቱን ወንድሙን የአባቱን ቤት ሲያቃጥል የነበረ ሲዘርፍ የነበረ የእህቱን ቤት ሲያቃጥል የነበረ እህቱን ለሚደፍርለት ወታደር ሲያሽቃብጥ የነበረ ወራዳ መሆኑን በአይም ህሌና ትንሹ እግዚአብሔር ነውና በህሌናው ዙሮ እንዲያይ እንፈልጋለን። ነገ ዛሬ ሳይል ከነሙሉ መሳሪያው እጁን እንዲሰጥ በመይሳው ካሳ ሁለተኛ ኮር በምንንቀሳቀስበት የአማራ ፋኖ ስም አሁንም ቢሆን እንዲመጣ እኛ እንፈልጋለን። በመግደል አናምንም፣ በማስተማር ነው እኔ አጥብቄ መናገር የምፈልገው። ይሄ ለአንዴና ለመጨረሻ ጊዜ አማራ እንደሚያሸንፍ ይታወቃል። ይሄን እያወቀ ለዕለት በልቻ አድራለሁ መስሎት ሆዱን አስቀድሞ የነበረ አማራ ውርደታም እነ ውርደቱም ቢሆን መልሰን ሰው ለማድረግኛ ማጀታችን ነው ሆነ ቤታችን ሰፊ ነው። ስለዚህ ሳይረፍ የመጨረሻ 11ኛው ሰዓት መሆኑን ተረድቶ በአስቸኳይ እንዲመጣ እንፈልጋለን። እኛ ቤት አቃጣይም አይደለንም፣ ዘራፊም አይደለንም። የወጣንለትን ህዝብ በደንብ ጠንቅቀን ስለምናውቅ ይሄን ተቀብሎ እንዲመጣ ማለት ነው የምፈልገው። እኔ እንግዲህ በእኔ በኩል ማለትም የምፈልገው ይሄን ነው። እህታችን ታጋይ ቀለብ ይሄን ነው ማለት የምፈልገው። አመሰግናለሁ አርበኛ አከለ መለስ። ጥሩ በደንብ እንትን የሚገርም ነው። እንግዲህ አርበኛ አከለ የሰጠው ነገር እንዳለው ነው። በነገራችን በተለይ ይሄ ቋራ ላይ አውደ ውጊያውና አስተላለፉ በጣም ይበል የሚያሰኝ ነው። በዚህ አጋጣሚ እንደው መመስገንም ያለበት ነው። በትግላችን ላይ በተለይ አስተላለፎቹ በጣም ደስ የሚሉ ናቸውና ቅድም አርበኛ አከለ እንደገለጸው ቋራ ላይ እንግዲህ ከ8 ቀን በላይ ነው እንግዲህ አሁን ከጥር ጀምሮ እስከ አሁን መጋቢት ማነው የካቲት ጀምሮ ያለው ነው እንትን ያለን። ስለዚህ ውጊያ አቋርጠን አናውቅምና አሁን ደግሞ በተለይ መይሳው ካሳ ሁለተኛ ኮር በአርበኝነታቸው የሚታወቁ መሪዎችን ካመጣን ማግስት ጀምሮ እንግዲህ እየተደረገ ያለው አውደ ውጊያ ይበል የሚያሰኝ ነው። ጠላት አባላትን ብቻ ሳይሆን አመራር ተመቶበት እየቃጀ የሄደ መሆኑን ነው። በዚህ ደግሞ የመይሳው ካሳ ሁለተኛ ኮር ከፍተኛ አመራሮች በአርበኛ ማንዲላ የሚመራው እና እንዲሁም ደግሞ የቋራው አምላክ ክፍለ ጦርም ካራማራ ክፍለ ጦርም አድዋ ክፍለ ጦርም ፊት አውራሪ ክፍለ ጦርም እየተራረፉ ነው እንግዲህ ይሄንን ጠላት አይቀጡ ቅጣት እየቀጡ ያሉበት ሁኔታ ነው ያለና ሁሉም አሁንም በተለይ ኮራችን ከተመሰረተ ጀምሮ አዲስ ወኔና አዲስ መንፈስ ይዞ ነው እንግዲህ ሰራዊታችን እየተዋጋ ያለውና በዚህ ደግሞ አሁን ከሰሞኑ ደግሞ እንግዲህ ካራማራ ያለረፍት ቋራው አምላክ ክፍለ ጦርም ነብሮ ብርጌድም ያለረፍት አውደ ውጊያ እያደረገች ነው የምትገኘውና በጥቅሉ መሪዎቻችንም ከዚህ በላይ አንክረው እያዋጉ ስለሆነ እንዲሁም ደግሞ የበላይ እዝም ግብረ ኃይሎችንም በተመሳሳይ ሁሉንም ይበል የሚያሰኝ አውደ ውጊያ እያከናወኑ ያለ ጠላታችን አካባቢ ላይ መግባት መቅረት ብቻ ነው። ስለዚህ በአንድ ወቅት እንግዲህ መሪዎቻችን ሲሉት የነበረው ወደ ቋራ የገባ ጠላት አይመለስ
ስም የወጣውም አይመለስም። ስለዚህ ገብቶ የቀረ ጠላት እንጂ ወጥቶ አምልጦን የማያውቅ መሆኑን በአናብስቶቻችን የተረዳነው ነውና ስለዚህ በተለይ መናበብና በአንድ ላይ ተቀናጅቶ ግንባር ላይ መሰረፍ በተለይ ለጠላት የእግር እሳት ሆኖበት ነው ያለው። ስለዚህ በአጠቃላይ ግን እነዚህ ወሮ በላ የምንሻ አካላትና አድማ በታኝና ፖሊስና ባንዳዎች ግን ምን ጊዜም ቢሆን በቁማቸው ሳይሞቱ የሞቱ የተዋረዱ መሆናቸውን አውቀው ድጋሚ እንኳን ለቀሪ ቤተሰቦቻቸው ይተርፉ ዘንድ አርበኛ አከለ ያስቀመጠውን ጥሪ ተቀብለው በየሚገኙበት በየሚያገኙት ቀጠና ማለት ነው ባሉበት በተለይ ቋራና አካባቢ ባለፋም አካባቢ ባርማጮም አካባቢ በአጠቃላይ ምዕራብ ጎንደር አካባቢ በሚንቀሳቀሰው የፋኖችን እጅ እየሰጡ ህይወታቸውን ቢያተርፉ ጥሩ ነው እንላለን። ከዛ ውጭ ግን የብርሃኑ ጁላ ወታደር ምንሻንም አድማ በታኝንም ፖሊስንም ክዷል። በዚህም እየተንጫጩ ነው ያሉት። እንግዲህ በነገራችን ይሄ ስርዓት በአማራ ህዝብ ላይ እየፈጸመ ያለው ክደት ዛሬ አይደለም፣ ከዚህ በፊት የምናውቀው ነው። የአማራ ልዩ ኃይልንም ያን ያህል እልህ አስጨራሽ ውጊያ በርካታ ጀግኖች ተገብሮበት የአማራ ልዩ ኃይልንም ሁለት በሆነች በትንሽ ወረቀት በውሎ ያሰናበተ ስርዓት ነው። ስለዚህ አሁንም ምንሻውም ያ ነው የገጠመው፣ ፖሊሱም የገጠመው ያ ነው፣ አድመተኛውም የገጠመው ያ ነው። ስለዚህ ከዛ ጀግና ልዩ ኃይል ያልተማረ ደናቁርት ስብስብ ስለሆነ ቀሪ ዘመኑን ግን ለመኖር ወደ ፋኖ እጁን መስጠት እንዳለበት ግን አብከረን የመጨረሻ 11ኛው ሰዓት መሆኑን ልክ እንዳለው አርበኛ አከለ ይሄንን ጥሪ ተቀብሎ ከዛሬዋ ደቂቃ ሰዓት ጀምሮ በሚያገኘው የፋኖ እየደወለ መጣ ብሎ እስከ መሳሪያው ትጥቁን እያስረከበ ህይወቱን የሚያቆይበትና የሚያተርፍበት እድል ተሰጥቶታል። ለአንዴና ለመጨረሻ 11ኛው ሰዓት ላይ ነን የሚል መልእክት ያለና አመሰግናለሁ አርበኞች። በጣም አሁናዊው ሁኔታውን አጠቃላይ ቋራና የቋራ አካባቢው ምን ይመስላል የሚለውን ከሚኒሻ ጋር ተያይዞ ከአብይ አገዛዝ ሰራዊት ጋር ተያይዞ አጠቃላይ ከፋኖ ድል ጋር ተያይዞ ህዝቡንም ያለበትን ሁኔታ ነው እንግዲህ ለአድማጭ ተመልካቾቻችን እየገለጻችሁልን ያለው። እንግዲህ በዚህ 2-3 ቀናት ውስጥ እንግዲህ የአጼ ቴዎድሮስ የመንፈስ ልጆች የፋኖ አመራሮች አጠቃላይ የፋኖ ሰራዊት ከፍ ባለ ደረጃ የመጣችሁ ያላችሁበትን ሁኔታ ያየን ያለ ነው። ለምሳሌ በዚህ ባርማጭሆ አጠቃላይ ማስሮ ደንብ አብርሃ ጅራ ቅራቅር ጠገዴ ከፍተኛ የሆነ ተጋድሎ እየተደረገ ከፍተኛ የሆነ ድል እየተመዘገበ ያለበት ሁኔታ አለ። እንዲሁ በዚህ በደብረ ታቦርም በተመሳሳይ ራሱ ዋናዋን ዞኗን ደብረ ታቦርን ለመቆጣጠር ከበባ ላይ ነው ያሉት። አሁንም አጠቃላይ ወረዳዎችንን ተቆጣጥረዋልኝ። ደብረ ታቦርንም በአጠቃላይ በቁጥጥር ስር ለማድረግ ከፍተኛ ተጋድሎ እያደረጉ ያሉበት ሁኔታ አለ። ጉዟችንም ወደ ባህር ዳር ነው በሚል ከፍተኛ እንቅስቃሴ እያደረገ ያለ የአጼ ቴዎድሮስ የመንፈስ ልጆች ነው። በተመሳሳይ በቋራ በኩልም እንደዚሁ ከፍተኛ የሆነ ተጋድሎ እያደረገ ከፍተኛ ድል እያስመዘገበ አብይ በሽንፈት እየወደቀ ያለበትን ሁኔታ በሰፊው እያሳያችሁን ያላችሁበት ሁኔታ አለ። ከዚህ ጋር ተያይዞ አርበኛ አከለ መለስ የገለጸው መግደል ስንችል አተረፍናቸው ወይም እናተርፋችኋለን። ስለዚህ ምህረት መጠየቅ በጣም ተገቢነት ያለው ወቅቱ የሚጠይቀው ጉዳይ ነው። አማራ ስለሆናችሁ አንገላችሁም፣ ነገር ግን ህዝባችሁን ከመግደል ተቆጠቡ የሚል መልእክት እያስተላለፋችሁ ያላችሁበት ሁኔታ ነው ያለው። በተመሳሳይ አርበኛ አስቻለው የአማራ ልዩ ኃይልን አንስተ የአማራ ልዩ ኃይል እንግዲህ በሰሜኑ ጦርነት ጊዜ ሀገር እንዳትፈርስ ያደረገውን ተጋድሎ ማንም የሚክደው ሀቅ አይደለም። ነገር ግን አገዛዙ የብአዴን ኮረቻዎች በዚህ ኃይል ላይ ክህደት መፈጸማቸውን የቅርብ ታሪክ መሆኑን አንስተ አሁንም በሚኒሻው ላይ በፖሊሱ ላይ በአድማ ብተናው ላይ እየተደረገበት ያለውን ክህደት እየገለጽክ ነው። ይሄ ክህደት ከየት ነው የመጣው? አገዛዙ ትናንትና የአማራ ልዩ ኃይልን ክዷል። ዛሬም የአማራ ሚኒሻውንም ፖሊሱንም እየካደ ነውና እንደው ከምን አንጻር ነው እያገለገሉትም እየተገዙትም ክህደት እየፈጸመባቸው ያለው? ከምን አንጻር ነው እንዴት ነው የሚለውን እንዲያው በእናንተ አንደበት ቢገለጽ በጣም ከፍተኛ ትርጉም ስላለው ምናልባት እንደው አርበኛ አከለ ለምንድነው አገዛዙ እየከዳቸው ያለው? እያገለገሉት ያሉ ለሱ ነው፣ ለስርዓቱ መሰንበት ነው እያገለገሉ ያለው። ለስርዓቱ መሰንበት ነው አማራ እህቶችን እያስደፈሩ ያሉት፣ አማራነታቸውን እያስገደሉ ያሉት፣ አማራ ወንድማቸውን እየገደሉ ያሉትና ለምንድነው ስርዓቱ የሚክዳቸው የሚለውን እንዲው አርበኛ አከለ ሐሳብ ብሰጥበት ደስ ይለኛል። መልካም እያገለገሉ ሳለ
እየከዳቸው ያለ እንግዲህ አብይ አሁን በአሁኑ ሰዓት እንደ ከበሮ ተወጥሮ ነው ያለ። ያላቅሙ የተወጠረ ነገር ደግሞ መበጠሱ አይቀርም። በባለፈው ጀግኖች የምክር ቤት አባሎችም እንዳስቀመጡት ዘብን እንኳን ሳያማስሉ እንደማሳረር ነው ብለው እንደተናገሩት አብይ አሁን እንደ በሬ እንደ ከበሮ ተወጥሮ ነው ያለ። የተወጠረ ነገር ከልክ በላይ ሲሆን መበጠሱ አይቀርም። አብይ አሁን ላይ በየትኛውም ቦታ ከጠብ ውጭ ምንም አይነት ለኢትዮጵያ ሕዝብ ዲፕሎማሲ ያመጣ የለም። የክህደቱ መንስኤ እነዚህ ሰው ሌት ተቀን መጀመሪያም ከፊት እያደረገ ነው የጥይት ማብረጃ እያደረጋቸው የነበረ አሁን የመጨረሻ ከክልሉ እየተቀለለ ቃውን እየወጣ በሚሄድበት ሰዓት ራስ ተዋጣው ብሎ ደግሞ መሀል ላይ ዘፍቆት ነው እየወጣ ያለ ከነ ውርደቱ። አሁን አይኑ እናቱን ለማየት እህቱን ለማየት ለትግል የወጣውን ወንድሙን ለማየት እውነት ለመናገር አይኑ ራሱ በህፍረት ተሸፋፍኖ ያለ ነው። ስለዚህ በጣም ውርደት ነው ይሄ። እውነት ለመናገር ውርደት እንደ ጨረቃም ተወልዶ ማነስ ነው በእኛ አስተሳሰብ። እንደ ጨረቃ መጀመሪያ ይወለዳል፣ ያድጋል፣ ተመልሶ ያንሳል። በክብር መቆም ሲችል ተወልዶ በማነስ ደረጃ የሚመዘገብ የአማራ ልጅ በአድማ በትንና በፖሊስ በጸረ አድማ በትን የተሰማሩ በሙሉ በዚህ ልክ ነው የቆሙት በእኛ አስተሳሰብ። ስለዚህ አሁንም ቢሆን እኛ የምናስቀምጠው ምንድነው ለአማራ ብለን ወጥተን አማራን በማጥፋት ሐሳብ የሚለን በማስተማር የኛ ድርጅት እንደ አማራ ፋኖ ብሔራዊ ንቅናቄ እያሰበ ያለው የትኛውም ይሁን አገዛዙ ይሄ ነፍሰ በላው ደም አፍሳሹ የንጹህ ደም አፍሳሹን ማሸነፍ እንጂ ቂምን በቀል አድርገን እኛ የሰራውን ስራ በቀል አድርገን ሰውን የማጥፋት አላማና ዘመቻም የለም። አመራሮቻችንን በዚህ ልክ አያስተማሩን አይደለም፣ አባቶቻችንን በዚህ ልክ አላስቀመጡም። እኛ አሁንም ቢሆን የምናስቀምጠው በአጭር ጊዜ ከነ ውርደቱም ቢሆን ከነ ሀፍረቱም ቢሆን ወደኛ ተቀላቅሎ ለቀሪ ቤተሰቦቹ ለታሪክ ተወቃሽም እንዳኑ ቤተሰብ አለው፣ ቤተሰብ በታኙ ቤተሰብ አለው፣ ለቤተሰቦቹ ይተርፍ ዘንድ ጥሪያችንን ተቀብሎ እንዲመጣ ደግሜ በድጋሚ በክብር መልእክቴን አስተላልፋለሁ። ይሄ እንግዲህ መጀመሪያ ነበር ማሰብ፣ ውርደት መጥቷል። ውርደቱንም ቢሆን ከነ ሙሉ ክብሩ ተቀብሎት እንዲመጣ እየመረረውም ቢሆን እየዋጠው እንዲመጣ ነው ማስተላልፈው። ታጋይ ቀለብ በዚህ ልክ ነው መግለጽ እንፈልገው። አመሰግናለሁ አርበኛ፣ በደንብ ነው ገለጽከው። ምናልባት አርበኛ አስቻለው ከዚህ ጋር ተያይዞ የምትጨምርበት ነገር ካለ? እንዲሁ አንድ ነገር ነው እንግዲህ ከአርበኛ አከለ በላይ እንተላልኩም አርበኛ አከለ ያስቀመጠው ነገር ነው። ለምን እነዚህን ሰዎች ሲጠቀምባቸው ከቆየ በኋላ ለምን ስርዓቱ ካዳቸው ለተባለው ጉዳይ ምንም ጥርጥር የለውም። ድሮም ሊገለገልባቸው ነው። ቁስ ናቸው እነዚህ ሰዎች፣ ሊገለገልባቸው ነው። ይሄንን ያልተረዱም እነሱ ሲገዙ የነበሩ በወዳቸውና በሚወረውርላቸው የ25 ሳንቲም ዳቦ ያክል የሚቆርጥላቸውን ደሞዝ እየሰጠ እያታለለ እነሱን ከፊት እያሰለፈ መንገድ እያስመራ እነሱ ሲሞቱ እሱ እየረገጠ እየሮጠ ነው የነበረው። ስለዚህ ሲገለገልባቸው ነው የነበረው። ነገር ግን አላዋጣለ። ነገር ግን ያሰበው እቅድ አልሳካለ። የተለመው ሐሳብ ከሰመበት። በዚህ ቆርጬ ሁሉንም ከተማ ተቆጣጥሬ የአማራ ፋኖን አጠፋለሁ ብሎ ያሰበው ማንን ይዞ ነበር? ይሄንን ከርሳሙን አጋሰሶችን በሆዳቸው የሚያምኑ ስብስቦች የምንሻ አርማ በታይና ፖሊስን ነበር መጠቀም ያድርጎት የነበረው። ስለዚህ ሲጠቀምባቸው ነበር። ሲጠቀምባቸውም እኮ ይጠራጠራሉ፣ አማራ ናቸው ነገ ደግሞ ይል ነበር። ነገር ግን እነሱ ግን አማራነታቸውን ክደዋልኝ። አማራ ለመሆናቸው ደግሞ ያውቃል፣ ስርዓቱ በደንብ ያውቃል። ነገር ግን ሲጠቀምባቸው ልክ እንደ መዶሻ ሲጠቀምባቸው ነበር። ከዚህ በኋላ አላዋጣውም። ካላዋጣው ደግሞ እየፈረጠጠ መሄድ ነው። ለምን ይከስራል? እነዚህ ድሮም ሲገለገልባቸው ነበር። አሁንም ልክ ምን እንደነካ የሚባለው ነገር አለ። ተጠቅሞ ጥሏቸው እየሄደ መሆኑን ነው የምረዳው። ድሮም እቃ ናቸው። እቃ ስለሆኑ እቃ እንግዲህ እንደምትፈልጊው ይሰበራል፣ ይንቆጣቆጣል። በቃ ልትገለገልበት ነው አይደል? የምትገዢው አንድ እቃ የሚገዛው እኮ ልትገለገልበት፣ ውሃ መጠጫ ሊሆን ይችላል፣ ትሪ ሊሆን ይችላል፣ የውሃ መያዣ ጀሪካን ሊሆን ይችላል። ስለዚህ ተገልግለሽ ሲያልቅ ትጠይዋለሽ። አሁን ሰዎች እንደዛ ነው የሆኑት። መጀመሪያውም አገልጋይ ነበሩ። ስለዚህ አገልግሎታቸው ግን አላዋጣለ። ለምን እቀልባለሁ እዚህ ላይ በቃ ይሄ የማያዋጣ የሚሞተው ሞቷል። ታሪውን ደግሞ የአማራ ፋኖ ካገኘ የጨረሳቸው ነው ሂሳብ ሰርቶ ሄደው። ስለዚህ እነን የሚገባው ጸረ ሽምቅ ወይም ምንሻና አድማ በታይና ፖሊስ ይግባው።
አይገባቸውም። እነሱ ደሞዛቸውን ሂሳብ ቢሰሩ መሞታቸውን አያውቁም። እንዴት ሰው አማራነቱን ይክዳል? እንዴት አማራነቱን ሽጦ ይበላል? ሽጠው ነው የበሉ እነዚህ ሰዎች። ነገር ግን አሁንም እኛ በሆደ ሰፊነት ለብዙሃኑ አይደለም ለተከበረው ለታላቁ የአማራ ህዝብ ለመላው ኢትዮጵያ ህዝብ አጠቃላይ የወጣን ሰዎች ነን። ለፍትህ፣ ለነጻነት፣ ለእኩልነት ነው የወጣነው። ስለዚህ እውነትን ይዞ የወጣ ፋኖ ቤቴ ካካብሎ የወጣ ፋኖ ለየትኛው አይደለም ለሰው ልጅ ሁሉ ለእንስሳትም የሚጨነቅ ለተፈጥሮ የሚጨነቅ ነው ፋኖ። ስለዚህ እነዚህ ሰዎች ደግሞ ያልታደሉ የተረገሙ ስለሆኑ አሁን ደግሞ ሀቅሎች ተፋቸው ልክ እንደዛ ጀግና በመግባባት ገና ሁሉ ያለ ሰዓት ዛሬም እነዚህንን አሬ ነካ እንጨት አድርጎ መጣሉንን ተረርተው ዛሬም ለተከበረው የአማራ ፋኖ በያሉበት እጃቸውን መስጠት ከቻሉ ህይወታቸውን ያተርፋሉ። ምንድነው ነው አጠቃላይ ቁስ ስለነበሩ ሁሉም ሰው እንዲሆኑ ትናንትና ሰው መሆናቸውን ረስተው ለገንዘብ ማንነታቸውን ይሸጡ ስለሆኑ ዛሬ ግን ወደ ትክክለኛው ማንነታቸውና ሰውነታቸው ይመለሱ ዘንድ ነው መልእክታችን እናስተላልፈው። ከዛ ውጪ ግን አንታገሳቸውም። 11ኛው ሰዓት ላይ ነን ያለነው። ያላቸው ሰዓት አጭር ነው። ስለኛ ሙሉ ለሙሉ ቋራን የገባን ጠላት ብቻ ሳይሆን ሙሉ ምዕራብ ጎንደር ነፃ ለማድረግ ከምን ጊዜውም በላይ ዝግጁም ነው ኃይላችን። አመሰግናለሁ። ያው እንግዲህ የኔትወርክ ችግር ገጥሞን ነው በመሃል እንግዲህ አድማጭ ተመልካቾቻችን እጅግ በጣም ይቅርታ እንጠይቃለን። ከዛ ውጪ ግን እንግዲህ ያው በተለይ በምዕራብ ጎንደር አጠቃላይ እንግዲህ በተለይ መይሶ ካሳ ሁለተኛ ኮር እጅግ በጣም እንግዲህ ጠንካራ አመራሮች ተመስርቶ ሪፎርም ከሰራ ማግስት ጀምሮ እንግዲህ በርካታ ድሎችን እያገኘን ነውና በአጠቃላይ ግን ምዕራብ ጎንደርን ከምን ጊዜውም በላይ ነፃ ለማድረግ እንግዲህ ኮራችንም የእዙ ግብረ ኃይልም ክፍለ ጦሮቻችንም ከምን ጊዜውም በላይ እየተናበቡ አይደለም ቋራን ሙሉ ምዕራብ ጎንደርን ከጠላት ነፃ ለማድረግ ከምን ጊዜውም በላይ ዝግጁ ነው። ጠላት እንግዲህ በተለይ ደግሞ ይሄ የዙፋን አስጠባቂ በተለይ የሹማምንቶች አስጠባቂ በአጠቃላይ ማለት ነው የምንሻውም አድበታኙም ፖሊሱም በተለይ ከአማራ ልዩ ኃይል ከዛ ጀግና ከጠላት ጉንቦ ተናንቆ ግን ክብር ሲገባው በዋለበት በአንዲት ወረቀት በትነናል አታስፈልግም ብሎ እንደጣለው ሁሉ ይሄን ተረድቶና ተገንዝቦ ቀሪ ሰዓቱን በተለይ እጁን ሰጥቶ ህይወቱን እንዲያተርፍ እንላለን። ከዛ ውጪ ግን አጠቃላይ ህዝባችንም የትግላችን አጋርና ደጋፊ ነው። ከልዩ ልዩ ውጊያዎች ላይ ራሱን መጠንቀቅ አለበት ማህበረሰባችን። በተለይ የተለያዩ የድሮን እንቅስቃሴዎች እያደረገ ነው ያለው። ህዝባችን በአንድ ቦታ መከማቸት መክበብ የለበትም። ድሉ የኛ ነው፣ እናሸንፋለን። ተሸንፏል። ብልጽግና አሁን ጣረሞት ላይ ነው ያለው፣ እየተፈራገጠ ነው ያለው። አብይም እነ ብርሃኑ ጁላም አጠቃላይ እየቃጁ ስለሆነ እንግዲህ ምንሻ የት እንደሚገባ ራሱ መወሰን ያለበት እንግዲህ ፖሊስም አድበታኝም እንግዲህ ከዚህ በኋላ ውሳኔው በእጃቸው ነው ያለው። ከቻሉ ታሪክ ሰርተው እጃቸውን ለተከበረው ለታላቁ የአማራ ፋኖ በያሉበት ቀጠና እጅ ቢሰጡ ጥሩ ነው የሚኖታለን። መጨረሻም እንግዲህ ድሉ የአማራ ፋኖ ነው። ድል አማራ ፋኖ። ሞትና ውርደት በጣራሞት ላይ እየቃጀላለው የብልጽግና መንግስት ላለው አመሰግናለሁ። አርበኛ አስቻለው እንግዲህ ሰፊ ማብራሪያ ነው እየሰጣችሁን ያለው። አጠቃላይ ወቅታዊ ሁኔታው እና አሁናዊ ሁኔታው ምን ይመስላል የሚለውን ሰፊ ማብራሪያ ነው የሰጣችሁን። እንግዲህ ከዚህ ከፋኖ ተጋድሎ ጋር ተያይዞ በጣም ብዙ ቀበሌዎችና ቀጠናዎች የቁጥጥር ወይም ድል እያረጋችሁ ስለሆነ እነዚህ ደግሞ እንግዲህ ህዝብ ሰላማዊ በሆነ መንገድ መንቀሳቀስ ስላለበት ከተጋድሎ ጋር ተያይዞ ጎን ለጎን እንግዲህ አስተዳደራዊ ክፍተቶችም እንዳይከሰቱ የሲቪል አደረጃጀቶችንም እያደራጃችሁ መዋቅር እየሰራችሁ ህዝቡ አስተዳደራዊ በደል እንዳይደርስበት አስተዋጽኦ እያረጋችሁ ወይም ስራ እየሰራችሁ እንደሆነም የምገነዘበው እውነት ነው። ምንም የተቋማት በተለይ እነዚህ የባንክ ተቋማት፣ የመብራት፣ የስልክ እንደነዚህ አይነት ተቋማት አገዛዙ እንዳይዘርፋቸው እና በደል እንዳያደርስም እናንተ ይሄንም አብራችሁ እየሰራችሁ እንደሆነም ህዝቡም ከጎናችሁ እንደሆነ የምናውቀው እውነት ነው። እንግዲህ አርበኛ አከለ መለስ የካራማራ ህዝብ ግንኙነት ኃላፊ እንዲሁም አርበኛ አስቻለው አለባቸው የቋራ ኦሜዳ ክፍለ ጦር ህዝብ ግንኙነት
አብራችሁን ስለቆያችሁና በጣም ሰፊ ማብራሪያ ስለሰጣችሁን አጠቃላይ ከዚህ ካውደ ውጊያው ጋር የህዝቡ ስሜት እና ሚኒሻ አድማ ብተናና ፖሊስ በአስቸኳይ ምህረት ማድረግ እንደምትችሉና በያላችሁበት የፋኖ መዋቅር እጅ መስጠት እንዳለባቸውም ለዚህም ኃላፊነት ወስዳችሁ ተገቢውን ጥበቃ እንደምታደርጉም ማብራሪያ ሲሰጡ ቆይታችኋል። ከዚህ ጋር ተያይዞ እንግዲህ አርበኛ ዮሐንስ ንጉሱም በትናንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ቃል አቀባይ ከዚህ ጋር ተያይዞም ማብራሪያ የሰጠበት ሁኔታ አለ። በማናቸውም ሁኔታ ያላችሁ የአማራ ሚኒሻዎች አድማ ብተናዎች እና ፖሊስ በየቀጠናው ላለ የፋኖ መዋቅር እጃችሁን እንድሰጡ አጫጭር ስልጠና እየወሰዳችሁም ከቤተሰብ የምትሆኑ ቤተሰብ ጋር መቀላቀል ትችላላችሁ። ወደ ትግሉ መቀላቀል የምትፈልጉም በሩ ክፍት መሆኑን ሀሳብ አስተያየት እየሰጠ ነበር። እናንተም ይሄን ነው ያረጋገጣችሁ ያላችሁት። ከአማራ ፋኖ ብሔራዊ ንቅናቄም የወጣ አቅጣጫ መሆኑን እዙም ይሄን አቅጣጫ ወደ ኮሩ ወደ ክፍለ ጦሩ እያስተላለፈ እናንተም ያን ተግባራዊ ያረጋችሁ መሆኑን ለአድማጭ ተመልካቾቻችን በሰፊው ሀሳብ አስተያየት እየሰጣችሁ ነው። እነዚህ ኃይሎች ክህደት የተፈጸመባቸው ከምን አኳያ እንደሆነም በሰፊው ሀሳብ አስተያየት ሰጣችኋል። ከዚህ በፊትም ክህደት የተፈጸመበት የአማራ ልዩ ኃይልንም አንስታችሁ ማሳያ እየነገራችሁ ነው። እንግዲህ አርበኞች ቀረ የምትሉት ነገር ካለ ለእናንተ እድል ልስጥ። በእኔ በኩል ያለኝ ይሄ ነው። አመሰግናለሁ። እናመሰግናለን። እኛ በጣም ጥሩ አድማጭ ተመልካቾቻችን አብረውን የቆዩት እንግዲህ አርበኛ ከለመለስ እና አርበኛ አስቻለው አለባቸው ናቸው። በሌላ ጊዜ በሌላ ድል ስለምንገናኝ እና በዚሁም ስለምናገኛችሁ እጅግ አርጌ በአድማጭ ተመልካቾቻችን ስም እያመሰገንኩኝ እንግዲህ ያላችሁበት ነባራዊ ሁኔታ እንግዲህ የጠላት እየተዋጋችሁ ያላችሁበት ሁኔታ ነው ያለው። በተመሳሳይ በተቆራረጠና አስቸጋሪ በሆነ ኔትወርክም ይህንን ያላችሁበትን ሁኔታ አጠቃላይ ለህዝቡ ለአድማጭ ተመልካቹ ለማጋራት ስለተገኛችሁ በእውነቱ ከልብ ነው ማመሰግናችሁ። እንግዲህ ድል ለእናንተ ይሁን። እጅግ አርጌ አመሰግናለሁ።